ሚስቴ ሉላ የት ነው ያለችው? የት ነው የደበቃችኋት? የት ነው የደበቃችኋት? ንገረኝ። አንተ አትሰማኝም እንዴ? ሉላ የት ነው ያለችው? የት ነው ያደረጋችኋት? አናውቅ። ይኸው በሕግ አምላክ ከፊታችን ራቅ። ሉላ የት ናት? እባክህ ዝና ሂጃቺ ብለዘዘለ ሉላ የት ናት? የት ናት የደበቃችሁ? የት ነው የደበቃችኋት? ሰው ያትጩ ድጋሚ ነው የማልጠይቅህ። ሉላ የት ነው ያለችው? ንገረኝ። አትጩ ሄድዬን ከሆነ እፈነክታለሁ። ምንድን ነው እፈነክታለሁ? አበቃ። እስኪ ጉድ ኧረ እባክህ ብሩ ገደልከው። ሰማኛለህ? ሰማኝ። አንተ ብቻ ወንድ፣ አንተ ብቻ እጅ ያለ ሰው አይደለም። እሺ ከዚህ በኋላ ያ ጊዜ አብቅቷል። ጀግና ዘራፍ አካኪ ዘራፍ ብሩኬ ወንድ አውሬ ሲሆን አንፈራፈረው ትልቁን ዝሆን የማንም በሬ የሚፎክረው ያራድዬ ልጅ እስኪነሳ ነው። ጀግና ዘራፍ አካኪ ጀግና ዘራፍ ብሩኬ ወንድ። ኧረ እባክህ ብሩክ ተው። ኧረ እባክህ ይሞትብሃል። በቅርቡ ነው ጭቅላቱ ነው የተሰፋው። እባክህ ብሩክ እባክህ ተው። ይጉዴ። ኧረ ቡራ እውነት ነው ጭቅላቱ አብጧል እኮ። በቃ ተው፣ ሰበብ ምናምን ይሆንብናል። ሁሌ መጣል የለም። እሺ እንደዚህ መውደቅ አለ። ሁሌ መቀማት የለም። እንደዚህ መቀማት አለ። ንገረው ይሄ ዞን ንገረው። ስማኝ፣ በሌሎች ላይ ያደረከው ነገር ባንተ ላይ ይደረጋል። እሺ የጊዜ ጉዳይ ነች። ስማኝ በጣም ነገር ሎላን ካንተ ማንም አልቀማም። እሺ ግፍ እየሰራ እንደሚስት ሳይሆን እንደ ባሪያ እያየ ራስን ያባረርካት። እሺ ስሚ፣ ከህይወቴ ራቂ። ደግሜ እነግርሻለሁ፣ ከህይወቴ ራቂ። ስሚ፣ ከኔ ህይወት 40 ክንድ ራቂ። እሺ የራስሽን ህይወት ኑሪ። ብሩክን ማገት ቀላል ነገር እንደሆነ አታስቢ። ምን ነው ፈራኸው እንዴ? ባንቺ ልክ ግን እንዴት ነው ቆይ መደደብ የሚቻለው? ምን አጠፋው? ይኸውልሽ ትሰሚኛለሽ፣ ብሩክን ይዘን ሞገስን በሱ በኩል እናገኘዋለን የሚለውን ሐሳብ ተይው። ሞገስን ቀጥታ ማግኘት አለብን። ለምን? ወይ አንቺ በሀገሩ ህግ የሌለ ነው እንደሚመስልሽ? ታዲያ ለብሩክ የሰራው ህግ ለሞገስ አይሰራም? ይኸውልሽ አንድ ነገር በደምብ ሰይ፣ ብሩክን ገድየውን የእስር ቤት ብገባ ሞገስ በነፃነት ይኖራል። ሞገስ ነው መጥፋት ያለበት፣ ሉላ ነው መገኘት ያለባት። እኔ የምፈልገው እንድታከብረኝ ነው። ምን? ይቅርታ ስለተዳፈርኩ። አይ አልተዳፈርሽኝም፣ ግን እኔ አንቺ ሳላከብርሽ ቀርቼ አውቃለሁ? አይ አታውቅም። አንቺ የዋና ደግ ልጅ ነሽ። ይሆናል ጋሽ። ግን ቅድስት ምን ልትነግሪኝ ፈልገሽ? ማለት ልትነግሪኝ የምትፈልጊው ነገር አለ? እድሜ ሄደ ነው እናማ ያው ዘር መተካት አለብኝ። ወደ ሀገር ቤት ሄጄ አዲስ ህይወት መጀመር አለብኝ። ኧረ እንደዛ ነው ቅድስት? አዎ ጋሽ። እና ባለማረኝ ነው እያልሽ ያለሽው ቅድስት? እኔ አልፋታው። ይሄ ሀብታም ስለሆነ ምናምን አይደለም። ይሄን በሰው ቅንጣት ታክል ስሜት አትሰማኝም። ግን ውስጥ ያለው ጥያቄ እንደ አዲስ ፈንድቶ እየወጣ ነው። ሞገስ በሩን አንኳኳ። ዳጣ እደልሽ ሌላ ቀን ብንመጣ ይሻላል። እኔ አልሄድም። ይል ከፈለክ ራስ መሄድ ትችላለህ። ወንድ ሁሉ ገና ከርቀት አይቶ ይሸሸኛል ይላል የአቶ አበበ ደመሳ ልጅ። ይህን ማንነቴን የገነባሁት ደግሞ ከልጅነት ጀምሮ አባቴ ያሳደረብኝ ተጽዕኖ ነበረ። ይህ ደፋርና ጀግና አልበገር ባይነቴ ደግሞ በሌሎች ዘንድ እንድፈራና እንድከበር አድርጎኛል በማለትም ራሱን በጉራ ከፍ ከፍ እያደረገ ሲቸረችር ኖሯል። ዛሬ ላይ ግን ያ ሁሉ ፉከራና ሽለላ በብላሽ ቀርቶበት በብሩኬ ዝረራ ውስጥ ወድቋል። የወደቀ ግንድ ምሳር ይበዛለታል። ዳጣም ተጨምራ በድንጋይ ስትወግረው ነበር። በመጨረሻም ራሱን ጉዳት ደርሶበት ወደ ሆስፒታል ሄዶ መታከም እንዳለበት ከጎኑ ሆና እየረዳች ያለችው
እንግዲህ ጨካኝ ለጨካኝ ጠላቶቻቸውን በጋራ አብረው ተባብረው ለማንበርከክ ሲሉ በፈጠሩት ህብረት ማህሌት ብቻ ነበረች። ማህሌትም ቆይ ሰራልኝ አይደለ ብሩኬ ያለም ከወትሮውም ከሞገሴ ይልቅ ብሩኬ ደፋርና ቆራጥ እንደሆነም ጠንቅቆ እንደሚያውቀው ከዚህ በፊት ገልጾላት ነበረ። ዛሬም እየፈራው አልቀረም። ዝና በደንብ ፈርጣማ ክንዶቹን አሳይቶታል። ለማንኛውም እስኪ በዛሬው ክፍል ምሳሌ ድራማ ክፍል 67 ምን አዲስ ነገር አለ? ዳጣስ ቤተሰቦቿን አግኝታ ይሆን? አብረን እንከታተላለን። ባለፈው ክፍል ሞገሴን ከብሩኬ ጋር ለማገናኘት ዳጣ ትልቅ ጥረት እያደረገች ነው። ታዲያ ዳጣን ለመገናኘት በሚሄድበት ሰዓት ካጠገቧ ምናልባትም አጋቾች ሊኖሩ ስለሚችሉ ተጠንቀቂ እያለም ሞገሴ እየነገራት ነበር። ነገር ግን እነሱን ሳይሆን ራሱ ሞገሴን ነበር ሲከታተሉት እንደነበረ እየተመለከታቸው። ታዲያ በስከ መጨረሻም ሊገናኙ ትንሽ ደቂቃዎችና ትንሽ እርምጃ ሲቀራቸው ብሩኬን ስለተመለከተው እንደባለፈው እንደ ሉላ አሳልፎ ሊሰጠኝ ነው፣ ብሩኬ ካጠገብሻል አይደል እንዴ? በቃ ወደ መጣውበት ልመለስ ነው በማለትም በሌላኛው አቅጣጫ መሸሽ እንዳለበትም እየገለጸ ሳለ ዳጣ ግን ከሚስቱ ጋር ተኝተህ እሱ እንኳን ይቅር ብለዋል፣ ለምን አንተስ ይቅር አትለውም? ደግሞም ብሩኬ ያደረገው ትክክል ነው፣ ካንተ በደልና ከሱስ ማን ይበልጣል? እያለችም በሁለታቸው ላይ ፍቅር ለመዝራት ብዙ ጥረት እያደረገች ነው። ነገር ግን ይህ ጥረቷ እንዲህ በቀላሉ ሊሳካላት አልቻለም። ሞገሴ ወደ መጣበት ተመልሶ ወደ ሉላም ይሄዳል። ሞገሴን ሲከታተሉ የነበሩ ነፍሰ ገዳዮችም ሞገሴ ወደ መጣበት እንደተመለሰና ከፊት ለፊታቸው ዳጣና ብሩክ እንዳሉም ይናገራሉ። ታዲያ ዳጣና ብሩክን ይዘን ማስለፍለፍ ይኖርብናል፣ ያ ሲሆን ሉላን በቀላሉ ልናገኛት እንችላለን በሚልም ሁለታቸውም ፉከራ ላይ ነበሩ። ሆኖም ከብሩኬና ከዳጣ ጋር ተገናኝተውም ፊት ለፊት ቦክስ ይገጥማሉ። በእርግጥ ዳጣ ገና ዝናን ስታየው በጣም ፈርታለች። ለምን ከዚህ በፊትም በጣም ይዞ አሰቃይቷት ስለነበረ አሁንም ያንን ስቃይ ማየት አትፈልግም። ሆኖም እየተርበተበተች ሳለ ብሩኬ ግን እንድትረጋጋና ጋውን እንደሚሰጠውም ብሩኬ ራሱን አሳምኗል። ታዲያ አንተ ማነህና ሚስቴን ወስዳችሁ የምትቀሩትስ የት ልታመልጡ ነው? እያለ እንደተለመደው ጉራውን መቸርቸር ይጀምራል። አጠገቡ የቆመችው ማህሌትንም ብሩኬ ያሾፍባት ገብቷል። አለሽ እንዴ በህይወት በረኪናውን ጠጥታ ሞተች ሲባል ሰምቼ ነበረ፣ በጣም ይገርማል አላት። እናም በስነ ስርዓት ትናገር ከሆነ ተናገር በማለትም ሊነቅፈው ፈልጓል። ብሩኬ ስለኔ ስነ ስርዓት መያዝና አለመያዝ አንተ አታስተምረኝም፣ ለማንኛውም ስለመጣህበት ጉዳይ ምን ፈልገህ ነው በማለትም እርስ በርስ በቦክስ ይገጥማሉ። በመጀመሪያ ሚስትህን ራስ ነበር ማሳመን የነበረብህ። እንደ ባሪያ ቤት ዘግተህ እድሜ ልኳን ስታሰቃያት ከኖርክ በኋላ አሁን ሚስቴን አምጡ ማለትስ ምን ማለት ነው? በማለትም ምን ያህል ሉላን ሲያሰቃያት እንደነበረም በግልጽ ይነግረዋል። ታዲያ እንደተለመደው ራሱን ሲቆልል የቆየው ዝናም በብሩኬ ዝረራ ውስጥ ይወድቃል። ዳጣ በመጨመርም ጭንቅላቱ ላይ በድንጋይም ትመታዋለች። ይህኔ ከዚህ በፊት ሉላ ጉዳት አድርሳበት ስል ነበረውና አሁን ከዛ ላይ ተጨምሮበት ደም በደም ሆኗል። ሆኖም እንደዛ እንደወደቀ ማህሌት እባክህ ተነስ፣ በጣም ጉዳት ደርሶብሃል እኮ ይኸው የባለፈው ስፌት ሳይደርቅ ዛሬ ላይ ደግሞ ተደገመብህ በማለትም እየነገረችው ነው። ታዲያ ከወደቀበትም እንደምንም እየተንገዳገደ እንዲነሳ አደረገችው። ዳጣና ብሩኬን በሚገባ ዝናን ዋጋውን ሰጥተውት ወደ ቤት ከተመለሱ በኋላ ቀጥታ ለሞገሴ ነበረ ስልክ የደወለችው። ቶሎ አንሳልኝ አለች። ምክንያቱም እስከምትናገር ድረስ በጣም ቸኩላለችና። እናም ቡራኮ ዝናን ዋጋውን ሰጠው። በጣም ደብድቦት መሬት ላይ ዘርሮታል በማለትም እየነገረችው ነበረ። ይህንን በኋላ እናወራለን በማለትም ወዲያውኑ ስልኩን ሲዘጋባት በጣም ነበር የተናደደችው። ምክንያቱም ከሚገባው በላይ ቴንሽን እንዲሰጣት በመፈለግ ሞገሴ ግን ከድብደባው በፊት አሁንም ብሩኬ ሊያምነው ስላልፈለገ አሳልፎ ይሰጠኛል በሚል ስሜት ትቶት ወደ ቤት ከተመለሰ በኋላ ለሉላ አሁንም ብሩኬን እኮ ማግኘት አልፈልግም፣ በጣም አናዶኛል፣ በባለፈው የሰራው ስራ ቀላል ነው እንዴ እያለም ሉላ እየነገራት ነበረ። ሉላ ግን እንዴት ታቂመዋለህ? በጣም ትክክል እኮ ነው የሰራው። ይኸው ምሳሌ ታከመች፣ እኔስ ምን ሆንኩኝ? እኔ እናንተ እኮ ዳግም ተገናኘን በማለትም ገልጻለታለች። ታዲያ ሞገሴም አንቺን ደስተኛ የሚያደርግሽ ከሆነ ችግር የለውም፣ እኔና ብሩኬ እንታረቃለን በማለትም ቃል ገብቶላታል። እንግዲህ ሞገሴ ብሩኬን
አሁን የልብ ወዳጁ እንደሆነ የቀድሞ ፍቅራቸውን አድሰው መቀጠል እንዳለባቸውም ራሱን ያሳመነ ይመስላል። በሌላ በኩል ሞገሴ ሉላን በሙሉ ልቡ በእርግጥ ፍቅረኛው እንደሆነች ቢያምንም አሁን የዝና ህጋዊ ሚስቱ እስከሆነች ድረስ ግን ምንም ማድረግ እንደማይችሉ ከነፍስ አባታቸው ተነግሯቸዋል። እስከ መቼ ድረስ ነው የናፈቅሽኝ በዚህ ሁኔታ የምቀጥለው በማለትም ጥያቄ አንስቶ ነበረ። ሉላም የሷን ፍላጎት እንዳለ ሆኖ ነገር ግን ከነፍስ አባታቸው የተሰጣቸውን ምክር ማክበር እንዳለባቸውና ይህ የፍች ደብዳቤ እስከሚመጣ ድረስ በጭራሽ ከሞገሴ ጋራ ምንም አይነት ንክኪ እንዳይኖራቸውም የተከለከሉ ይመስላሉ። ኤፍራታም የገንዘብ ምንጫቸው ዝና እንደሆነ ይታወቃል፣ ጠይቂው ያለችም እየነገረቻት ነበረ። ሆኖም አሁን ላይ ዝና በከፍተኛ ሁኔታ በብሩኬ ድብደባ ደርሶበት እንዲሁም ዳጣ ተጋግዛ ራሱን ፈንክተው ክፉኛ በጣም አዝኖና ተክዞ ባለበት ሰዓት ገንዘብ አልጠይቅም በጣም ያሳዝናል እያለች እየነገረቻት ነበረ። ሆኖም ከዚህ በፊት ኤፍራታ ማህሌት የነገረቻትን በሙሉ ስታስታውስ ነበር። ብሩኬ ከመጣበት ምንም አይመለስም፣ ጣቶቹንም አንድ ባንድ ይጨርሳቸዋል በማለት እንግዲህ ብሩኬ ምን ያህል ቆራጥና ጀግና እንደሆነም የገለጸችላትን ያንን ስታስታውስ ነበረ። ሞገሴ ቃል የገባላትን የዳጣን የቤተሰቦቿን ማፈላለግ ጉዳይ ስልክ በመደወልም በወቅቱ ሲፈልጉት ባህር ዳር እንደነበርና አሁን ላይ ግን ከባህር ዳር ስለተመለሰ ቤተሰቦቿ የት እንደሚገኙ ሊነግራቸው እንደሚችልም ስለገለጸላቸው መገናኘት አለብን በማለትም ለዳጣ ደውሎ ነግሯታል። ብሩኬም ምሳሌ ታክማ ለመዳኗ ቅድስት ከፍተኛውን ሚና እንደተጫወተችና ለዚህም ደግሞ ምስጋና እያቀረበላት ነበረ። ቅድስትም ዳር ማለት ጀምራለች። ጋሼ አንድ ነገር ልነግርህ ነበር አለች። ፈራ ተባያለች። እናም ልትነግሪኝ የፈለግሽውን ነገር በነጻነት ተናገሪ በማለትም ብሩኬ እየጠየቃት ነበር። በስከ መጨረሻም እንግዲህ እኔ እድሜ እየሄደ ነው፣ ስለዚህ ሴት ልጅ ነኝና ወደ ክፍለ ሀገር ወደ ቤተሰቦቼ ሄጄ አዲስ ህይወት መመስረት ይኖርብኛል በማለትም ለብሩኬ ነግረዋለች። ብሩኬም እና ባላማረኝ እያልሽ ነው በማለትም እሱም ቅድስትን ፍላጎት እንዳደረበትም ያስታውቅበታል። ሆኖም በስከ መጨረሻ አልጋዬን አንጥፈሽልኛል የሚል ጥያቄ አንስቶባት እሷም እየተርበተበተች አዎ አንጥፈዋለሁ፣ ድጋሚ ላንጥፈው በማለትም እየሮጠች ወደ መኝታ ክፍልም አምርታለች። በብሩኬና በቅድስት መካከል በሁለታቸውም የፍቅር ስሜት ይነበብባቸዋል። ምናልባትም ወደፊት ሚስቱ ልትሆን የምትችለው ቅድስት ትሆናለች ማለት ነው። በሌላ በኩል ዳጣ አሁን ከሞገሴ ጋራ ቤተሰቦቿን ሊያገናኛት እጅግ በጣም ደስ ብሏት ይችን ቀን በጉጉት የምትጠብቀው ቀን ነውና አሁን ቤት እስከሚደርሱ ድረስም በጣም ቸኩለዋል። ከባህር ዳር የመጣው ሰውም የቤተሰቦቿን አቅጣጫ ጠቁሟቸውም በር ሲደርሱ ግን ሞገሴ ፈራ ተባ እያለ ነው። ቢቀርብን ይሻላል ወይ ነገ እንምጣ በማለትም ወይም በስነ ልቦና ተዘጋጅተው ማደር እንዳለባቸው እየገለጸላት ነው። ዳጣ ግን የልብ ምቴ በጣም ጨምሯል፣ ቤተሰቦችን ላገኛቸው ነው መሰለኝ እያለችም እየገለጸችለት ሳለ እንግዳውስ እንመለስ በማለት ሞገሴ እየጠየቃት ቢሆንም እሷ ግን በፍጹም እዚህ ድረስ መጥቼማ አልመለስም በማለትም በሩን በኃይል አንኳኩተዋለች። ታዲያ ይህ ትክክለኛ የቤተሰቦቿ ቤት ይሆን ወይስ ሌላ ቤት? ምናልባትም ዳጣ እንደተባለው ቤተሰቦቿን አግኝታ ደስታዋ ሙሉ ይሆናል። አብረን የምንከታተለው ይሆናል። ሌትም ከአጋቾቿ ጋር በመደዋወል ሞገሴን እየተከታተሉት እንደሆነና በቅርብ ርቀት እንደተመለከቱት ገልጻለች። ሆኖም ሉላና ሞገሴን አይተናቸዋል የሚል ከአጋቾቹ በሰማችው ድምጽም ያዙልኝ ስትል ኤፍራታ ግን እንዴት እንደዚህ አይነት ስህተት ትሰሪያለሽ? ዝናን የራሴ ማድረግ ነው የምፈልገው ብለሽ አይደል? እና ሉላን አየኋት ካልሽኮ መጥቶ ሉላን ይወስዳታል ማለት ነው። ስለዚህ ዝናን አታገኙም፣ ምን ማድረግሽ ስህተት ነው በማለትም ኤፍራታ መክራታለች። አንቺ ያልሽው ትክክል ሳይሆን አይቀርም በማለትም የኤፍራታን ሀሳብ ተቀብላታለች። መቼም ኤፍራታ ጉሬ ከለቀቀቻት በኋላ ዘወርቤ ማለቷም የማይቀር ነው። ቤቤ እያለች አሁንም ወንጀል እያሰራቻት ትገኛለች። እንግዲህ በሚቀጥለው ክፍልስ ምን አዲስ ነገር እንመለከታለን ይዤላችሁ የሚቀርብ ይሆናል። በተለይ ደግሞ ዳጣ ከቤተሰቦቿ ጋር እንድትገናኝ መልካም ምኞቴን በመግለጽ የዛሬውን ፕሮግራሚን በዚሁ ቋጨሁት። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።